U.S. President Donald Trump there making the claim using the common painkiller during pregnancy leads to an increased risk of autism in children. President Donald Trump አነጋጋሪ የሆነ ነገር በታይናኖል ዙሪያ ያነሳው አለ። If you're pregnant, don't take Tylenol. ታይናኖል በብራንድ ስሙ እዚህ ሀገር አሲታሚኖፊን የምንለው በሌላው ዓለም ደግሞ ፓራሲታሞል። ታይናኖልን ከአውቲዝም ጋር እውነት የሚያገናኘው ነገር አለ? ባለፉት 10 ዓመታት ታይናኖልና አውቲዝም ማገናኘት ተጀምሯል። አንድ በኩል በጣም አውቲዝም እየበዛ ይሄ ነገር ለምንድን ነው ብሎ ሲያስቡ በጣም ብዙ ሰው የሚወስደው መድኃኒት ምንድነው? ታይናኖል ነው። አንዳንድ መድኃኒቶች በእንግዴ ልጅ ውስጥ አልፈው ወደ ተጸነሰው ጽንስ መሄድ አይችሉም። ታይናኖል ግን በእንግዴ ልጅ ውስጥ ወይ በፕላሴንታ ውስጥ አልፎ ወደ ጽንሱ ይሄዳል። ስለዚህ ሁለቱን ነገሮች ሲያመዛዝኗቸው ሊሆን ይችላል። አሁንም መላመት ጥናቱ እስካሁን ድረስ ባለው ሁኔታ አውቲስቲክ ይሄ ነው የተባለ የሚያመጣውስ ነገር አለ ወይ? በመጠንቀቅስ መከላከል የምንችለው ነገር ነው ወይ? ለኦቲዝም ፖዙ ተብሎ የሚታሰበው ብዙ ነገሮች አሉ። የምንበላው ምግብ፣ የምናሸተው አየር፣ ቤት ውስጥ ያሉ ቀለሞች አሉ። ስለዚህ ኢንቫይሮንመንታል ፋክተሩና ዘረምሉ ሲገናኙ ኦቲዝምን የመፍጠር ባህሪ ያላቸው። ሰላም እንደምናላችሁ ኪዲናይን ከካናዳ ዛሬም በሌላ ዝግጅት ተመልሰናል። እናንተም እንደ ሁልጊዜው የምናቀርባቸውን እነዚህ ጠቃሚ ፕሮግራሞችን ላይክ በማድረግ ሁልጊዜ ከጎናችን ስለማትለዩ በምስጋና መጀመር ፈልጋለሁኝ። ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ አዲስ ለሆናችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ መጋበዝም ፈልጋለሁ። የዛሬው ቪዲዮ እጅግ በጣም ጠቃሚ እንደምታውቁት በተለያየ ነገር አዲስ ነገር ሲነሳ ባለሙያዎችን በማቅረብ ምላሽ የምንሰጥባቸው ፕሮግራሞችን የሚመስል ፕሮግራም ነው ዛሬና የምናቀርበው። እናንተም በትዕግስት ከመጨረሻ አብራችሁን በመቆየት በተለይ ይሄ ቪዲዮ በቀጥታ የሚመለከታቸውን ሼር በማድረግ እንድትተባበሩን ስል መጠየቅ ፈልጋለሁ። ዶክተር ዛሬ ጊዜህን ሰጥተህ ውድ ጊዜህን ስለተገናኘን እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ጠበቅሽኝ ኪዲ። እኔም ደስ ብሎኛል ለመጀመሪያ ጊዜ እዚህ ፕሮግራም ላይ በመገኘቴ። መልካም፣ በጣም አመሰግናለሁ። እኛም አንተን የመሳሰሉ ባለሙያዎች ምንም እንኳን ከሀገራችን ርቃችሁ ብታገለግሉ ይህንን እድል ግን ቴክኖሎጂው ሰጥቶን ማህበረሰባችንን በማቅረብ እናንተን እኔም እድሉን ስለማገኝ በጣም ደስተኛ ነኝ። ለዛም ላመሰግናችሁ ሁላችሁንም አንተንና በዚህ ፕሮግራም በሌላም ፕሮግራም የሚቀርቡ ባለሙያዎች ክብር ይገባቸዋል ለማለት ፈልጋለሁ። በጣም አመሰግናለሁ። ዶክተር እስቲ ዛሬ እንግዲህ የተገናኘነው እንደምታውቀው አንተ ያለኸው አሜሪካ ነው። ያው ስለራስህ በተወሰነ ታስተዋውቀናለህ። ነገር ግን በዋናነት የተገናኘነው ፕሬዝዳንታችሁ ፕሬዝዳንት ዶናልድ ትራምፕ አነጋጋሪ የሆነ ነገር በታይናኖል ዙሪያ ያነሳው አለ። በተለይ ደግሞ እርግዝናንና autism በተመለከተ The Trump administration reportedly planning to raise concerns today that pregnant women's use of the active ingredient in Tylenol may be linked to autism. I just recommend strongly that you don't use Tylenol. ብዙዎችን አስደንግጧል። ብዙዎች እናቶች በእርግጠኝነት እናትነት አብሮ የሚመጣ ነገር አለ። እኔም እናት ስለሆንኩ በትንሽ በትልቁ ጊልት የመሰማት ምን አይነት ስህተት ሰርቼ ይሁን ልጄ እንደዚህ ሆነው አብሮ የሚመጣ ብዙዎች ማንናገረው የእናትነት ፓኬጅ አለ። ምን ያህል ሰዎች ራሳቸውን በጥያቄ የወሰድኩት ታይናኖል ሊሆን ወይ ልጄን ለአውቲዝም ያጋለጠው ብለው ጭንቀት ላይ እንዳሉ አውቃለሁ። ለዛም ነው የባለሙያ ንግግር የሚያስፈልገው ብዬ ማምነው፣ የባለሙያ ምክር የሚያስፈልገውና ለዛም ነው የተገናኘነው። ከዛ በፊት ግን ራስህን በማስተዋወቅ ብንጀምር። አመሰግናለሁ። ስሜ ዶክተር ላቴራ ተርፋሳ ይባላለሁ። የተወለድኩት አዲስ አበባ ነው። ሕክምናን የጨረስኩት እዛ አዲስ አበባ ነው። ኢትዮጵያ ውስጥ ለ5 ዓመት ሰርቻለሁ። በተለያዩ ገጠርም ገብቼ አገልግያለሁ፣ ከተማም ገብቼ አገልግያለሁ። ሁለቱንም አይቼዋለሁ። ከዛ አሜሪካ ከመጣሁ በኋላ እንደዚሁ ለ5 ዓመት ሕክምና ዓለም ውስጥ ስሰራ በተለያየ ቦታዎች ስሰራ ነበር። አሁን ደግሞ እግዚአብሔር ፈቅዶ ትምህርት ጀምሬያለሁ። የጀመርኩት ትምህርት ሬዚደንሲ ይባላል በዚህ ሀገር። ከኢትዮጵያ ከመጣች ቀጥታ ሕክምና መስራት አትችይም። ትምህርት የሀገሪቷን ሁኔታ ለማወቅ አትሊስት መማር አለብሽ። አሁን የመጀመሪያ ዓመት የፋሚሊ ሜዲሲን ሬዚደንሲ ጀምሬያለሁ። ደስ ይላል። ትምህርት ማያቋርጥ ማያልቅ ጸጋ አይደል? እና አዳዲስ ነገር በየጊዜው ትማሪያለሽ እና እግዚአብሔር ይመስገን እዚህ ቦታ ላይ ደርሻለሁ እስካሁን። በጣም ደስ ይላል።
እንኳን ደስ አለ። ትልቅ ጥረት ይጠይቃል። እንዲህ ስናወራው ቀላል ይመስላል፣ ግን ቦታው ላይ ያሉት ሰዎች ነው የሚያውቁት። በብዙ የህይወት ውጣ ውረድ የተነሳ ከሙያቸው ርቀው የዕለት ኑሯቸውን ለማሸነፍ የሚጥሩ ብዙዎች ናቸውና ወደፊት ምናልባት ይሄንንም ጆርኒህን ታካፍለናለህ ብዬ ተስፋ አደርጋለሁኝ። ዛሬ ግን ወደ ተገናኘንበት እናተኩርና በእርግጠኝነት ይሄንን ዜና እንደ ባለሙያም እንደ ሰውም ታዳምጠዋለህ ብዬ ተስፋ አደርጋለሁኝ። Big news in our health lead. The Health and Human Services Department Secretary is expected to link Tylenol use during pregnancy to the developmental disorder. እንዴት አየኸው ታይላኖልን ከኦቲዝም ጋር እውነት የሚያገናኘው ነገር አለ? የተባለስ ጥናት አለ ወይ? እስቲ ከሱ ጀምርስ። መጀመሪያ ፕሮግራማችን ከመጀመራችን በፊት ያው ማወቅ የሚያስፈልገው ተመልካቾች እኛ የምንወስደውን ምክር ለእውቀት ያህል መውሰድ ነው እንጂ ያለባቸው የእኛን ቃል ወስደው ነገሮች እንዲተገብሩ አልመክርም። የራሳቸው ሐኪም ስላላቸው ያለባቸውን ኮንዲሽንም አናውቅም። ስለዚህ እኛ ለእውቀት ያህል ለመግባባት ያህል ያለው እንዲወስዱ ነው እንጂ ዝም ብለው የእኛን ምክር ወስደው እንዲተገብሩት አንፈልግም። በዛ ስንሻገር ታይለኖል በብራንድ ስሙ እዚህ ሀገር አሲታሚኖፊን የምንለው በሌላው ዓለም ደግሞ ፓራሲታሞል። ኢትዮጵያ እንደውም ብዙ ሰዎች ያቺ ነጯ ክኒን ነው የሚሉት። ህመም ሲሰማቸው ያቺ ነጯን ክኒን እስቲ ስጠኝ ነው የሚሉት ፋርማሲ ሄደውና ፓራሲታሞል በመባል በሌላው ዓለም ይታወቃል። እኛ ግን ታይለኖል ሴም ቲንግ ነው። ትንሽ ያው ለመናገር ያህል ታይለኖል ስትውጪው ከዋጥሽ በኋላ ወድቃሽ ውስጥ ገብቶ ከወድቃሽ ወደ ደም ይገባና በጉበት ተጣርቶ ነው ኢፌክቱ ጭንቅላት ላይ ነው። ለማለት ምንድነው ህመሙ እንዳይሰማሽ ወይ ትኩሳቱ እንዳይሰማሽ ያ የጭንቅላትሽን ክፍል ሄዶ በማቀዝቀዝ ነገሮች እንዳይሰሙሽ ያደርጋል። ከሞላ ጎደል ይሄ ነው የፓራሲታሞል። ብዙ ጊዜ ለዛ ነው ጉበት ህመም ያለባቸው ሰዎች ታይለኖል እንዲወስዱ አይመከርም። ቢኮዝ በዛ በኩል ስለሚጣራ ብዙ ጊዜ ለጉበት ላለው ሰው ሌላ አይነት መድኃኒት ነው ብዙ ጊዜ የምናዘው። ታይለኖል አናዝላቸው። ሂስቶሪካሊ አሁን ምን መሰለሽ ታይለኖል እና ኦቲዝም ወይም ደግሞ እነዚህ የአእምሮ እድገት ጋር ማያያዝ ጀምሮ ባለፉት 10 ዓመታት ነው። እኛም ስናድግ አንቺም ስታጊ ፓራሲታሞል ወስደናል፣ እናቶቻችን ፓራሲታሞል ወስደናል። ሁሉም ሰው ነው የሚያውቀው። እና ግን ባለፉት 10 ዓመታት ታይለኖል እና ኦቲዝም ማገናኘት ተጀምሯል። ይሄም ደግሞ የሆነበት ምክንያት ምንድነው? በአንድ በኩል በጣም ኦቲዝም እየበዛ ነው። ኢቭን በአበሻ ኮሚኒቲ ብዙ የምናውቃቸው ሰዎች አሉ ኦቲዝም በጣም በዝተዋል። ኢቭን የራሳቸው እናቶች ግሩፕ መስርተው በቃ ይነጋገሩበታል በጣም ከመብዛቱ የተነሳ። ፕሬዚዳንት ዶናልድ ትራምፕ ሲመጡ አንደኛው ያሳሰባቸው ነገር የኦቲዝም መበራከት ነው። በፊት አይ ቲንክ በ1000 ጽንስ የኦቲዝም 2 ወይ 3 ነበር። አሁን ግን ባለፉት 10 ዓመት ወደ በ1000 ጽንስ 30። ስለዚህ ቁጥሩ አስብ ከ2 ወደ 30 ነው ያደገውና ይሄ ደግሞ ባንዴ ነው የሆነው ላይክ በ10 ዓመታት ውስጥና ይሄ ነገር ለምንድን ነው ብሎ ሲያስቡ ብቸኛው እነሱ ሊገልጹበት የቻሉት በጣም ብዙ ሰው የሚወስደው መድኃኒት ምንድነው? ታይለኖል ነው። ባይ ዲፎልት ሁለቱን አገናኟቸው። ብዙ የሚወሰድ መድኃኒት ምንድነው? ታይለኖል ነው። እናቶች ይወስዱታል፣ ህፃናትም ሲወለዱ እስከ ተወሰነ ዓመት ድረስ ይወስዱታል። ብቸኛ ሊያገናኙ የሚችሉት የታይለኖል ብዙ እንደመብዛቱ ከኦቲዝም ጋር አያያዙ። ሁለተኛ ነገር ደግሞ ምንድነው? ባዮሎጂካል ፕላውዚቢሊቲ ወይም ደግሞ እንደምታውቂው እንግዲህ ልጅ አለ። አንዳንድ መድኃኒቶች በእንግዲህ ልጅ ውስጥ አልፈው ወደ ተጸነሰ ጽንስ መሄድ አይችሉም። ታይለኖል ግን ልዩ የሚያደርገው ምንድነው? በእንግዲህ ልጅ ውስጥ ወይ በፕላሴንታ ውስጥ አልፎ ወደ ጽንሱ ይሄዳል። ስለዚህ ሁለቱን ነገሮች ሲያመዛዝኗቸው ሊሆን ይችላል። አሁንም መላምት ነው፣ ሃይፖቴሲስ ወይ መላምት። በአንድ በኩል መድኃኒቱ በጣም በአብዛኛው ጊዜ ስለሚወሰድ ብዙ ሰው ስለሚወስደው በአንድ በኩል አለ። ኦቲዝም ደግሞ በዚህ በኩልም በስቷል። ስለዚህ ሁለቱን የማገናኘትና በእንግዲህ ልጅ በማለፉ ሁለቱን አገናኟቸውና ባለፉት 10 ዓመታት እነዚህ አዳዲስ ጥናቶች የምንላቸው ይህን ሁለቱ ነገር እያሳዩ መጥተዋል። እንግዲህ እንደ ባለሙያ ስትነግረን ልክ ነው፣ ኦቲዝም በስቷል ይባላል። በተለያየ ጊዜ የምናዳምጣቸው ነገሮች ግን እውነት ኦቲዝም በስቶ ነው ወይስ ዲያግኖሱ ሞር አድቫንስ እየሆነ ስለመጣ? ለምሳሌ የኛም ኮሚኒቲ በተለያየ አጋጣሚ ልጆቹን ወደ ሕክምና የመውሰድ ነገር ስለመጣ ነው ብለው የተለያዩ ፋክተሮች የሚያነሱበት ሁኔታ አለ። ያንንስ እንዴት ትመለከተዋለህ? በጣም ልክ ነሽ። አንደኛ ዲያግኖስቲክ እንትኑ ጨምሯል፣ የማየት አቅሙ
መጥቷል። አብዛኛው ግን ኦቲዝም እንደው ክሊኒካሊ ዳያግኖስ የምታደርገው ክሊኒካሊ ስልሽ ምሳሌ አንዳንድ በሽታዎች በደም ውስጥ አይተሽ ከደም ጋር ኦብጀክቲቭ ነው። ኦቲዝም ግን አብዛኛው ጊዜ በክሊኒካል ወይም ልጁ በሚያሳየው ቢሄቨር ነው ዳያግኖስ የምታደርጊው። ስለዚህ ሞር የሚያሳምን የሚችለው እንደበዛ ነው። ክሊኒካል ዳያግኖሲስ ላይክ ብላድ ወስደሽ የተወሰነ ወስደሽ ምናምን የምትይው ነገር አይደለም። ክሊኒካሊ ማያዝ ትችላለች። በእርግጥ በዝቷል፣ ህብረተሰቡ በዝቷል። ግን ምንድን ነው አሁን ትልቁ ጥያቄ እንዲበዛ ያደረገው ምንድን ነው? እና እነሱ በዲፎልት ሁለቱን ስላገናኟቸው እንደዛ በዛ ብለው አገናኙት። እንደውም ትዝ የሚልሽ ከሆነ አንደኛው ዶናልድ ትራምፕ ወደ ስልጣን በመጡ ጊዜ ፕሮሚስ ከገቡት በሴፕቴምበር ኦቲዝም እና ያለውን ፕሮብሌም እናገኛለን ብለው ነው በጤና ሚኒስቴሩ በኩል በጄአርኤፍኬ በኩል በኬንዲ አርኤፍኬ በኩል የተናገሩት እና አይ ቲንክ እኔ የሚመስለኝ አዩትና ምንም ዲፋይን የሚደረግ ነገር ሲያጡ ታይነኖ እንደ አለ መጠቀሱት ብዬ ነው እኔ የማስበው እንጂ በእርግጠኝነት የለም። ይሄን ደግሞ ልልሽ የምችለው በቅርብ በ2025 በስዊድን የተሰራ ጥናት አለ። ይሄ ጥናት 2.4 ሚሊዮን ህፃናትን ነው ያሳተፈው። ስለዚህ ሳይንቲስቱ ምንድነው ያደረገው? መጀመሪያ ሁሉንም ህፃናትን መረመራቸውና አያቸውና ታይነኖ የወሰዱትን ስታቲስቲካሊ ሲግኒፊካንት ወይ ትንሽ የሆነ በታይነኖ እና በኦቲዝም መካከል ትንሽ ግንኙነት አለ። ግን እዛ ላይ ብቻ መቅረት አልፈለገም። ምን አደረገ? ሁለት ወንድማማቾች ወይም እህትማማቾችን ለብቻ ደግሞ ማጥናት ጀመረ። ሁለት እህትማማቾች ማለት አንደኛው ታይነኖ የወሰደ ህፃን ልጅ፣ አንዱ ታይነኖ ያልወሰደ ወንድም። አንደኛው እህት ታይነኖ ወስዳለች፣ አንደኛው ደግሞ አልወሰደችም። አጠናቸው። መጨረሻ ላይ ውጤቱ ሲመጣ ግን ግንኙነት አልነበረው። መጀመሪያ ሲያጠኑት ሁሉንም ሲያጠኑት በጣም ትንሽ ግንኙነት እንዳለው አሳየን። እስቲ ደግሞ ዲፕ ደግሞ እንመርምረው ብለው ሁለት ወንድማማቾች እህትማማቾችን አካተቱ ጥናት ውስጥ። ካዩት በኋላ መጨረሻ ላይ ግን ግንኙነት አላገኙበት። ሁለተኛ ደግሞ በ2025 የወጣ ሌላው መረጃ ደግሞ ማውንት ሲናይ 40 ጥናቶችን አጥንተው ያወጡት መግለጫ አለ። እዛ ላይ ትንሽ ግንኙነት አለው ብለው አውጥተዋል። በታይነኖ እና ኦቲዝም መካከል ትንሽ የሆነ ግንኙነት አለው ብለው አውጥተውታል። ግን የመጀመሪያው ሪሰርች በጣም ተቀባይነት አለው። በኋላ እነግርሻለሁ ለምን እንደሆነ። መልካም። እርጉዝ ሴት እንዲሁም በጣም ጫና ይበዛል። በአንድ ሴት በጸነሰች ሰዓት ከፔፕሲ ጀምሮ ፔፕሲ አትጠጪ፣ ፖፕ ድሪንኮችን አስወግጂ፣ የፀጉር ቀለም አትቀቡ፣ ሽታ ያለው ነገር አታድርጉ፣ እንደዚህ በጣም ጫና ይበዛል። አሁን ደግሞ ይሄን እንደዚህ አይነት መድኃኒት ስንል እንዲሁ በአጠቃላይ እንደ ሕክምና ባለሙያ እርጉዝ ሴት ታይነኖን ለመውሰድ ያለ ሐኪም ፍቃድስ ይመከራል ወይ? አዲስ ነገር የሆነበትስ ምክንያት ምንድን ነው? እዚህ ላይ ጨምረህ እንድትነግረን የምፈልገው አንድ እናት የሕክምና ባለሙያዎች ስትገልጹት ትኩሳት ካለባት ለትሪት ካልተደረገ ለጽንሱም ቢሆን አደገኛ እንደሆነ ይነገራል። ሕክምና በአጠቃላይ እንደሚታወቀው 100% አይደለም። ሪስኩስ ምንድን ነው የሚለውን እስቲ ስለ መድኃኒቱ በአጠቃላይ ብትነግረን። በእርግጥ ልክ ነው። አሁን እርግዝና ወቅት ላይ መድኃኒት ማብዛት በተለይ ደግሞ እነዚህ በእንግዲህ ልጅ በኩል አልፎ የሚሄዱ መድኃኒቶች ጽንሱ ላይ ችግር ያመጣል። አያመጡም አንልም፣ ያመጣል። ግን ደግሞ ሁል ጊዜ ሪስክ ቱ ቤኔፊት ሬሽዮ የምንለው አለ በህክምና ጥቅም ከጉዳት። ለምሳሌ አንድ እናት ትኩሳት እያለባት ዶናልድ ፕሬዚዳንት እንደውም መግለጫውን ካየሽው ትቻለው ነው ያሉት። ትንሽ ጊዜ እኮ ብትችለው ምንም ችግር የለውም ማለት እሳቸውን እርጉዝ ሆኖ ቢያዩት እንደዛ አይነት መግለጫ ያወጣሉ ብዬ አላስብም። የምትቻለው ነገር ነውና ትኩሳት ለብቻው በቃ የታወቀ ጽንሱ ላይ ችግር እንደሚያመጣ የታወቀ ተጠንቶ በላብራቶሪ የተገለጸ ነገር ነው። የታይነኖ ጽንስ ላይ ያለው ችግር ግን አሁን በሃይፖቴሲስ ወይም በመላምት ደረጃ ነው እንጂ እርግጥ የሆነ ታይነኖ በመውሰድ ልጁ ኦቲዝም አለው የሚል መግለጫ ላይ ማንም ድምዳሜ አልወጣም። ትኩሳት ግን የታወቀ ጽንሱ ላይ ተጓዳኝ ችግር ስላለው ትኩሳት መታከም አለበት። በሌላ በኩል ደግሞ ለህመም የተለያዩ ነገሮች ማድረግ ትችላለች። ለምሳሌ በእርግዝና ጊዜ ነው አውቃለሁ እናቶች የጀርባ ህመም በጣም ነው የሚያስቸግራቸው። የማህፀን አካባቢ ያሉ ህመሞች አሉ። እነሱን ለምሳሌ ፊዚካል ቴራፒ በማሰራት ውሃ በመጠጣት
እንቅስቃሴ ባለማብዛት እስቲ እዩት ብለሽ መጀመሪያ ልትመክሪያቸው ትችያለሽ። እንደዛ ነው ደግሞ አግባብነት። መጀመሪያ ከህክምና ወደ መድኃኒት ከመዝለል በፊት ነገሮችን ትሞክሪያለሽ። ሲያቅታቸው ግን ያለው አማራጭ ምንድነው ነው ጥያቄ። ትቻለው ዝም ብላ ህመሙ ወይም ትኩሳቱ ትቻለው እሳቸው እንዳሉት ወይም ደግሞ ሐኪም ጋር ሄዳ አግባብ ያለው ነገር መውሰድ። ይሄ የሚያጠያይቅ ነው፣ ማያሻማ ጥያቄ ነው። በተለይ ትኩሳቱን የምትቻለው ማለት አግባብነትም የለውም ጽንሱ ላይ ችግር ስለሚያመጣ። ሁለተኛ ነገር ደግሞ ታይለኖል አትውሰድ ከተባለ ሌላ አማራጭ አለ ወይ ነው። እሺ አማራጭ አለ፣ አስፕሪን ወይም ደግሞ እሺ ሞትሪን ወይም አይቡፕሮፊን የምንለው እሱ ደግሞ የታወቀ በላብራቶሪ ጽንሱ ላይ የልብና የኩላሊት ችግር እንደሚያመጣ የታወቀ ነው። እሱን ማዘዝ አንችልም። እሱን ማዘዝ እንደ ወንጀል ማለት የታወቀ ችግር እንዳለ ያስታውቃል። የልቡ ላይና ኩላሊት ላይ ችግር ያመጣል። ስለዚህ ያላት አማራጭ ሞርፊን ደግሞ በጣም እንደውም አይታሰብም። ስለዚህ ያላት አማራጭ ታይለኖል ነው። ግን ልክ ነሽ፣ እንደ እርግዝና ዝም ብሎ መድኃኒት መወሰድ የለበት። ሐኪምሽን አማክረሽ ኢቭን ኦቨር ዘ ካውንተር ራሱ እንዲወሰዱ አይመከርም። ሰፕሊመንት ራሱ እንዲወሰዱ አይመለከትም። ለምሳሌ አንቺ ታይለኖል እየወሰድሽ ሰፕሊመንት ገዝተሽ ስትወስጂው ታይለኖል ውስጥ ያለው ንጥረ ነገርና ሰፕሊመንት ውስጥ ያለው ንጥረ ነገር ተዳብረው የታይለኖል ዶዝ ከፍ አድርገው ጽንሱ ላይ ችግር ሊያመጡ ይችላሉ። ስለዚህ ኦፍኮርስ ውሃ መጠጣት፣ እነዚህ ለስላሳ መውሰዶችን ቢወስዱም ችግር የለውም። ግን እነዚህ በተለይ መድኃኒትና ሰፕሊመንትን በጥንቃቄ ማየት አለባቸው። እርጉዞች ዝም ብለው እንደሌላው ሰዎች መውሰድ አይችሉም። በጣም እናመሰግናለን። ብዙ እናቶችን ሪሊፍ ያደርጋል ብዬ ነው የማስበው። እንደው ወደ አውቲስቲክ እንመለስና ምንድነው እስቲ ጥናቱ እስካሁን ድረስ እርግጥ ነው የተጠናቀቀ ነገር እንዲህ ነው ተብሎ ያሌለ ነገር እንዳለ በስፋት እየተገለጸ ነው። ነገር ግን ጥናቱ እስካሁን ድረስ ባለው ሁኔታ ምንድነው የሚጠቁመው? አውቲስቲክ ይሄ ነው የተባለ የሚያመጣውስ ነገር አለ ወይ? በመጠንቀቅስ ፕሪቬንት ወይም መከላከል የምንችለው ነገር ነው ወይ? ጥሩ ጥያቄ ነው። ለኦቲዝም ችግሩ ወይም ኮዙ ተብሎ የሚታሰቡ ብዙ ነገሮች አሉ። አንደኛው እንደው ኢንቫይሮንመንታል ፋክተር። ኢንቫይሮንመንታል ፋክተር ስትይ የምንበላው ምግብ፣ የምናሸተው አየር፣ ቤት ውስጥ ያሉ ቀለሞች አሉ። በተለይ ከ1970 በፊት የተቀቡ ቀለሞች ሊድ የሚባሉ ንጥረ ነገር አላቸው። ኢንቫይሮንመንቱ ላይ ያሉ ብዙ ነገሮች አሉ። ምን በላቸው ምግቦች ኬሚካሎች አሉ። አሁን ለምሳሌ ቀላል ምግብ፣ በፊት ምግብ ያለ ማዳበሪያ ነበር ምን በላው። አሁን ግን የትኛው ዓለም ላይ ያለ አገር ሁሉ ማዳበሪያ ይጠቀማል። የምንበላቸው ምግቦች ራሳቸው አሁን ሴፍቲያቸው ያጠራጥራል። ስለዚህ ብዙ አለ። አንደኛው ኢንቫይሮንመንት፣ ሁለተኛ ደግሞ ዘረመል ወይ ጄኔቲክስ የኔና አንቺ ዘረመል አንድ አይሆንም። ዓለም ላይ ያለው 6 ቢሊዮን ህዝብ 6 ቢሊዮን የተለያየ ዘረመል አለ። ስለዚህ ኢንቫይሮንመንታል ፋክተሩና ዘረመሉ ሲገናኙ ኦቲዝምን የመፍጠር ባህሪ ያላቸው። ስለዚህ አንድ ለብቻው የታወቀ እንደዚህ ነው ብለሽ ለምሳሌ እንደ ጉንፋን የታወቀ ባክቴሪያ ነው ብለሽ የምታወሪው ነገር አይደለም። የተለያየ አይነት ፋክተሮች ናቸው። ወደ ቅድሙ ሪሰርች ላምጣልሽና በእህትማማቾችና በወንድማማቾች መካከል የተሰራው ጥናት ያልኩሽ አሁን ለምሳሌ እኔ እንደ ሳይንቲስት መተሽ ነግሪ እስቲ ታይለኖልና ኦቲዝምን አወዳድርልኝ ብትይኝ ላወዳድር የምችለው ሁለት እህትማማቾች አንድ ቤት አድርገው አንድ ጊዜ ያረገዙ መሆን መቻል አለባቸው። ለምን? አንደኛ ዘረመላቸው አንድ አይነት ነው፣ ከአንድ ቤተሰብ ነው የተወለዱ። ሁለተኛው ምንድነው? አንድ አይነት ኢንቫይሮንመንት ስለደም አንድ አይነት ምግብ እየበሉ ነው፣ አንድ አይነት አየር ነው። ስለዚህ ሁለቱ እናቶች በአንድ ጊዜ አርግዘው አንደኛውን እናት ታይለኖል ውሰጂ፣ አንደኛውን እናት ደግሞ ታይለኖል አትውሰጂ ብዬ አጥንቼ ከስንት ዓመታት በኋላ ተመልሼ ውጤቱን ባየው ሞር አሳማኝ የሆነ የሪሰርች ነው። የሪሰርች ግን ኤቲካል አይደለም። በጣም ኤቲካል አይደለም። አንድን እናት እስቲ መድኃኒት ውሰጂና ልጅሽ ኦቲዝም እንዲያመጣ ውሰጂ ብትያት ይሄ ኤቲካል ሳልሆነ እንደዚህ አይነት ጥናትም አይፈቀድም። ለዛ ነው አሁን ያሉት ጥናቶች ራሳቸው ጠንካራ የሆነ ግንኙነት ሊነግሩን ያልቻሉት። ጠንካራ አይደሉም። አሁን ጠንካራ የሚሆነው ይሄኛው ነበር አሁን ያልኩሽ ምሳሌ። ግን እሱ ኤቲካሊ ትክክል ሳልሆነ ማንም ሰው አይፈጽመውም። ያሉት ጥናቶች ደግሞ እነዚህ ኦብዘርቬሽን ስተዲ ወይም ደግሞ ምንላቸው ጥናቶች ናቸው። እነሱ ደግሞ ጠንካራ ግንኙነት የላቸው።
ሁለተኛ ነገር ደግሞ የጥናቱ ዘይቤ እንዴት ነው መሰለኝ የጥናቱ ዘይቤ ስል አንድ ምሳሌ ልጥቀስሽ አንድ ሳይንቲስት መጥቶ አይስክሬም መብላት ከመስጠም ጋር ግንኙነት አለው ሊልሽ ይችላል እንዴት ታያለሽ አይስክሬም መብላት ከመስጠም ጋር ይልሻል ስታዩ ዜናው በጣም ትደነግጫለሽ ግን ምንድነው ሶስተኛ የተደበቀ አካል አለ ምንድነው አይስክሬም የሚበላው ሰው መቼ ነው ሳመር ነው ሳመር ደግሞ ብዙ ሰው የት ነው የሚሄደው ቢች ነው የሚሄደው ቢች ከሄድሽ ደግሞ መስጠም አለ ስለዚህ አሁን የተደበቀው ሶስተኛው አካል ምንድነው ሳመር መሆኑ ነው እንጂ አይስክሬም መብላቱ ከእንትኑ ጋር አይገናኝም ከመስጠሙ ጋር ወይም ደግሞ እንደዚህ ይልሻል ቡና መጠጣት አንድ ሳይንቲስት መጥቶ ወይ ቡና መጠጣት ሳምባ ካንሰር ያመጣል ይልሻል ማለት እንዴት ቡና መጠጣት ሳምባ ካንሰር ያመጣል የተደበቀ ሶስተኛ አካል አለ ቡና የሚጠጣ ሰው የማጨስ ቻንሱ ለመንቃት ሲል ከፍተኛ ነው ስለዚህ ያቺ ሲጋራ ማጨሷ ነች ከሳምባ ካንሰር ጋር እንጂ ቡና መጠጣት አይደለም ስለዚህ እነዚህ ሌሎች ጥናቶች በሙሉ የተደበቀ ሶስተኛ አካል አልገለጹም ለዛ ነው ጠንካራ አይደሉም ማለት ግን እነዚህ በህተማማቾቹ መካከል የተሰራው ጥናት ሶስተኛ አካሉን ይደብቅልሻል ዘረምሉን ይደብቅልሻል እንደ ሶስተኛ አካል እና አንቺ አሁን ዝም ብሎ ቢያጠኑ የተደበቀ ሶስተኛው አካል ዘረምላችን ሊሆን ይችላል ወይም ያደግንበት ኢንቫይሮንመንት ግን እህትማማቾችን ስታጠኝ የተደበቀውን ሶስተኛ አካል ታጠፊያለሽ አትሊስት በደንብ ታጠፊዋለሽ ስለዚህ እነዚህ አሁን የተደረገው ጥናት በህትማማቾች መካከል የተጠናው ጥናት ሲድን ሀገር ሞር ተቀባይነት አለው እኔ እንደ ሐኪምም ሳይው እሱ ጥናት ደግሞ ምንድነው ያለው በታይላኖል መካከልና በኦቲዝም መካከል ግንኙነት አላገኘም ስለዚህ የጥናቱ ዘይቤ የሚወስነው አንድ ነገር ስታይ እንዴት የተጠናው ብለሽ አይዶንት ለዛ ነው እንደዚህ አይነት እንደኛ ያሉ ባለሙያዎች መጥተው ሲናገሩ አትሊስት ከዛ አንግልም ያዩታል ዜና አንባቢ ከሆነ ለራሱ የሚመቸው ነው የሚያቀርበው ታውቂያለሽ በተለይ አሁን ያለንበት ዓለም ፖላራይዝ ሁሉ ነገር ፖለቲሳይዝድ ሆኖ እና ማንም ዜና አንባቢ ሲያመጣ ርዕሱን ወስዶ ለራሱ በሚያመቸው ሁኔታ ነው የሚያቀርበው እንጂ ይሄን ሁሉ ነገር አያገናዝብም ልልሽ ነው መልካም በአጋጣሚ ካንተ በፊት አንድ እንግዳ ነበረን በዚህ ቶፒክ ላይ ነው የተነጋገረው ወላጅ ነው መንታ ልጆች አሉት በጣም በሚገርም ሁኔታ ወንዱ አውቲስቲክ ሲሆን ሴቷ ግን ከዚህ ነፃ ናት እና በጣም የሚያስደንቅ ነው በአጋጣሚ በዚህ ጉዳይ ላይ በታይላኖል ባናነሳ እንግዳችን ሆኖ በዚህ ጉዳይ ስንነጋገር ግን ኮምፕሊኬትድ ነው እንደምናውቀው አውቲዝም ስንል ምናልባት የምናወራው ስለ ኤምኤንኤም ሊሆን ይችላል ምናልባት የምናወራው ስለ ኤምሲ ስኩዌር ስለ ጻፈው ሳይንቲስት ስለ አይንስታይን ሊሆን ይችላል ማን ያምናል አሁን እሱ አውቲስቲክ ነው ቢባል ከዛ በዚህኛው ደግሞ ጫና ስናይ መናገር የማይችሉ መራመድ የማይችሉ ዊልቸር ላይ የተቀመጡ ልጆችም ሊሆኑ ይችላሉና እንደዚህ በጣም ጥግና ጥግ መሄዱ ምን ያህል ለጥናት ውስጥ ከባድ አድርጎታል ብለህ ታስባለህ አድርጎታል ለዛ ነው አሁን የዘረምል ጥናቶች በጣም አስቸጋሪ ናቸው ለዚህ በዘረምል ላይ ለምሳሌ አያቴ አንድ በሽታ አለው ልበልሽ እኔ ላይ ትንሽ የአያቴ በሽታ ወደኔ ይመጣና በዘረምል እኔ ላይ ትንሽ አሳይቶ ልጄ ላይ ደግሞ በጣም ከፍተኛ የበሽታውን እንዳልሻው ከፍተኛ የዛኛውን ጥቅ ልጄ ላይ ሊያመጣ ይችላል ወይም እህትማማቾች እንዳልሽው አንዷ ላይ እቺ የምልክት ዳፋት ሚኒመም የምትይው ምልክት ያሳያል ሌላኛው ልጅ ላይ ደግሞ ከፍተኛ የሆነ የዛኛውን ጥቅ ሊያመለክት ይችላል ስለዚህ እነዚህ አሁን በዘረምል የሚመጡ በሽታዎች ትንሽ ከባዶች ናቸው ግን አሁን ያው ሳይንሱ እየበሰለ ሲመጣ ሞር እየደረሰበት እየመጣ ነው አሁን በተለይ ጂን ኤዲቲንግ የሚባሉ አዳዲስ ወደ ዓለም ህክምና እየመጡ ነገሮች አሉ ጽንሱ ከመወለዱ በፊት ዘረምሉ ይታወቅና ያን ዘረመል ማስተካከል ማለት ነው እንደዚህ አይነት ጥናቶች አሁን ወደፊት እየመጡ ነውና ሆፕፉሊ እነዚህ ነገሮች ለውጥ ያመጣሉ አሁንም ግን ኢንቫይሮንመንቱ መጠናት አለበት ምንድነው ይሄን ነገር ከ3 ቁጥር ወደ 30 ቀደም እንዳወራ ነው ያመጣው ምንድነው ምግባችን ነው የምናየው ቴክኖሎጂ ነው ኢቭን ትራንስ ጨረሮች አሁን ሞባይል ራሱ የራሱ ራዲዬሽን አለው ራዲዬሽን ነው የትኛው ላይክ በጣም መጠናት አለበት ጊዜ ወስደው ማወቅ አለባቸውና እዛ ላይ ነው አሁን ያለው ሳይንሱ በጣም አመሰግናለሁ በመጨረሻ ልጠይቅህ እንፈልገው እንደ ህክምና ባለሙያ በተደጋጋሚ አንተም ብለሃዋል ሌላዎችም እንሰማለን በእኛ ኮሚኒቲ እየበዛ የመጣበት ማይካድ ሀቅ ነው በጥናት ይሄ ነው የተባለ ነገር ባይኖርም ነገር ግን ምናያቸው ነገሮች አሉ
ነገር ግን አሁንም ደግሞ ሌሎች የሚያከራክሩ ጉዳዮች አሉ። በፊት በተለምዶ ይሄ ልጅ ቀልቃላ ነው፣ ይሄ ልጅ እንደዚህ ነው የሚባሉት አሁን ግን ስም ተሰጥቷቸው አውቲዝም ነው የሚል ዲያግኖስ ስለተደረጉ ነው ቁጥሩ የበዛው። ስም ሌብል ስለተደረጉ ነው እንጂ በሱ አይደለም የሚሉ ያው አሳማኝ የሚመስል ነጥብ የሚያነሱ ሰዎች አሉ። ለምሳሌ ዳውን ሲንድሮምን ብንመለከት አንዳንድ ጊዜ የምንሰማቸው ምክሮች አሉ። እድሜ ከገፋ በኋላ አለመውለድ፣ እንደሱ ፋክተሮች በግልጽ የሚቀመጡ አሉ። በኦቲዝም ግን በግልጽ የምንሰማቸው ነገሮች የሉም እና እንደው በመጨረሻ እንደ ኮሚኒቲያችንም አማርኛ እየተናገርን ስለሆነ እንደ ሐኪም የምትመክረን ነገር ካለ ደስ ይለኛል። ለሴት ወይም ገና ለመውለድ እቅድ ላይ ላሉ ሰዎች አሁንም ይሄን ነገር አዳምጣ አንድ እርጉዝ እንድትጨናነቅ አልፈልግም። እርግዝናው ራሱ የራሱ ጭንቀት ነው። የኔ ጭንቀትን ተጨምሮ እንድትጨናነቅ አልፈልግም። ግን ማስተዋል አለበት። አንደኛ ሐኪም ያዘዘውን ብቻ መከተል አለባት። ሐኪም እንዳዘዘ ነው መድኃኒቱን መውሰድ ያለባት። ሁለተኛ ቀደም እንዳወራ ነው ኦቨር ዘ ካውንተር ነገሮች መውሰድ የለባትም። ወይም ደግሞ እነዚህ ሰፕሊመንት ለምን ሰፕሊመንት ውስጥ ያለውን ንጥረ ነገር አናውቅም። ከዛ ጋር ተገናኝቶ ሊያመጣ የሚችል ተጽዕኖ ነገር ምንም የተጠና ነገር ስለሌለ ዝም ብለው ሰፕሊመንት መውሰድ የለባቸው። ሞር ናቹራል ነገር ቢወስዱ ቆንጆ እንጂ አዳዲስ የመጡ ምግብ ለከለከለው ሰፕሊመንት ብዙ አሁን ፋርማሲ ስትሄጂ ሙሉ የራሱ ካታጎሪ አለው። የንጥረ ነገሩ ብዛት በጣም ኬሚካሎች ናቸው። እንዴት እንደሆነ አላውቅም እና እሱ ተጨምሮ ታይኖስቱ የሚመጣውን ተጽዕኖ መገመት አንችልም። ሶስተኛ ደግሞ አንድ መድኃኒት ስትወስጂ ከኋላ ካርቶኑ ላይ ተጽፏል ምን ያህል ዶዝ መውሰድ እንዳለብሽ። ስላመማት ብቻ ማወጥ የለባትም። ታይኖል ምን ያህል በየስንት ሰዓቱ በየስንት ደቂቃው መውሰድ እንዳለባት ራሱ ካርቶኑ ላይ ተጽፏል። ስለዚህ እነዚህ ነገሮችን መከተል አለባት። ከዛ ውጪ ደግሞ እንደዚህ አይነት ዜናዎች ሲወጡ ዜናውን ደግሞ ከሐኪሟ ጋር ብትነጋገር አንድ ዜና ወስዳ አሁን እኮ ችግሩ ነው ይሄን ነገር ወስደው የ60 ዓመቱ ሰውዬ በወገብ ስቃይ እየታመመ አይ ታይኖል ኦቲዝም ያመጣል ብሎ ማይወስድ ሰው አሁን ያ እስከደም ዜናውን ራሱ ማን የተናገረው እንዴት ነው ዜናውን ደግሞ ወስዳ ከሐኪሟ ጋር መነጋገር ዶክተር ይሄን ዜና ሰምቼ ነበር እንደዚህ ምን ይመስልሃል ብላ ብትነግረው እሱ ደግሞ ግልጽ የሆነ ነገርን ያስዳታል። እና መደናገር ሳይሆን ዜናውን ማዳመጥ ልክ ነው መስማት ጥሩ ነው። ግን ዜናውን ደግሞ ወስዳ ከሐኪሟ ጋር ኢንተራክት ብታረግ። ሌላ ደግሞ ምንድነው በህክምና የምንወስደው አንድ መርህ አለ። አነስተኛ ዶዝ ለአነስተኛ ጊዜ አስፈላጊ በሆነ መልኩ ነው መወሰድ ያለበት። ምን ይሉታል በእንግሊዝኛ ስሞል ዶዝ ስሞል ፍሪኩዌንሲ አፕሮፐርትሊ በጣም አነስተኛ ዶዝ ለአነስተኛ ጊዜ። ለዛ ነው ብዙ ሰዓቶች አነስተኛ ጊዜ መውሰድ። ቅድም ደግሞ ላልነው ለተቀላል ለሆኑ እንደ ጀርባ ህመም ላሉ ችግሮች ሌላ ተጓዳኝ መፍትሄዎች መፈለግ፣ እረፍት ማድረግ፣ ውሃ መጠጣት፣ ብዙ እንቅስቃሴ አለማብዛት። ይሄን እንደ መጀመሪያ ስቴፕ ወስደው ይሄ ግን መፍትሄ ካላመጣላቸው ወደ ህክምና መሄድ ወደ መድኃኒት ማውጣት መጫሽ። ግን ለትኩሳት ይሄን አልመክርም። ትኩሳት ህክምና ያስፈልጋል። አንድ እናት ትኩሳት ካላት ቶሎ ብላ ሐኪሟ ጋር ሄዳ መፍትሄውን መፈለግ ነው። ሌላ ደግሞ ምን ነው የመጨረሻ መረጃ ከየት ነው የምናገኘው? አሁን ዓለም መረጃ ነው። ስለዚህ መረጃውን ከየት ነው አሁን እኛ የምንከተለው? አሜሪካ ሀገር ማን መሰለሽ ኢሮፕም ያለው ካናዳም አይ ቲንክ አለ አሶሲዬሽን አላቸው። የአሜሪካ የህፃናት ማህበር፣ የአሜሪካ የቀዶ ህክምና ማህበር፣ የውስጥ ደዌ የኛ የአሜሪካ የፋሚሊ ሜዲሲን ማህበር አለ። እሱ መግለጫ ያወጣል እንደዚህ አይነት ነገር። እሱ ብቻ ሳይሆን WHO NIH መግለጫ ወጥቷል በዚህ በትራምፕ ጉዳይ አሁን በተናገሩት ነገር ፕሬዚዳንት ትራምፕ በተናገሩት ተያያዥነት የለውም ብሎ ነው። ስለዚህ እኛ መስማት ያለብን እኔ እንደሚመስለኝ እንደ ተማረ ሰው እንደ ሳይንስ እንደ ሐኪም እነዚህ ማህበራትን ያወጡትን እንድምታ ነው እንጂ መስማት ያለብን አንድ ዜና ስቱዲዮ ወይም አንድ የዜና ዘጋቢ የተናገረውን መውሰድ እንዳልኩሽ ዜና አንባቢዎች ለራሳቸው የሚመቻቸው የህዝቡን አቴንሽን ለመውሰድ ቢዝነስም ነው ዜና እዚህ ሀገር ማስታወቂያ ስለሚሰጥ ብዙ ነገር አለው ፋክተርና ማዳመጥ ያለባቸው የትኛውን ሶርስ ነው የሚለው ነው። እና ይሄን የመሳሰሉትን ካረጉ አይ ቲንክ ምንም ችግር ያለው ነገር አይመስለኝም። በጣም አመሰግናለሁ። ትልቅ ለብዙዎች ምናልባት እኛ እንደ መረጃ ቀለል አድርገን የምናያቸው ነገሮች የብዙ እናቶችን ጭንቀት እፎይ የሚያስብል አንዳንድ ጊዜ ማንን ልመን ማንን ልረዳ ይሄ ነገር እንዴት ነው? ለምን እኛ ኢትዮጵያኖች ስንሆን
በራሳችን በተለያዩ ፋክት እናንተም ባለሙያዎች ተናገሩ እንደምናዳምጣችሁ የኢንቫይሮንመንታል ፋክት አለ የመጣንበት ጄኔቲክ ሁሉ ነገር አለና ያንን ግንዛቤ ውስጥ ባልከተተ ሁኔታ አንዳንድ ጊዜ ለኢሮፒያኖች የተሰራው ዜና ወደኛ እንዴት ነው ጫና የሚፈጥረው ችግር የሚያመጣው የሚለውንም ግራ ስለሚያጋባ በእኛው ሰው ባህሉንም ማንነታችንን በሚያቅ እንዲህ ሲነገር እፎይታ ይሰጣልና እጅግ በጣም አርጌ ላመሰግንህ እፈልጋለሁኝ ዛሬ መጀመሪያችን ነው እንጂ መጨረሻችን አይደለም አንዳንድ ጥያቄዎች ይመጡልናል በተለይ ደግሞ በመጨረሻ ማለት እንፈልገው አሁን እንደ ፋሽን በተለይ እናንተ አሜሪካን ሀገር እዚህም ካናዳ ታዋቂዎቹ ሳይቀሩ የሚያስተዋውቁት ይሄ እንደሰማሁት የዲያቤቲክ መድኃኒት ይመስለኛል ግን ለመክሳት የሚጠቀሙበት ስሙን በትክክል ከጠራውት ኦዛምቤክ ያሉ ኦዘምፒክ ያሉ የሚጠሩት እሱንም እኛም ኮሚኒቲ ውስጥ ገብቷል ምን ያህል አደጋ አለው እስቲ ባለሙያ ጠይቅልን ብለዋል ፈቃድ ከሆነ በሚቀጥለው በሱም ዙሪያ ብንገናኝ ደስ ይለኛል እጅግ በጣም አርጌ አመሰግናለሁኝ ስለወኩ ስለመጣ ቤታችን እንግዳ ስለሆንክ ቤተሰብ ስለሆንክ በጣም ነው ማመሰግነው እኔ በዚህ በኩል ጨርሻለሁ መጨረሻ የምትለው ነገር ካለ እድልስ አመሰግናለሁ የምትሰሪው ስራ በጣም ደስ ይላል እኛ ቤት ሃውስሆልድ ኔም ነሽ ይባላል እዚህ ሀገር ሃውስሆልድ እንደ ኪዲን መጣች ተብሎ ሁላችንም አጣጥፈን መብራቱን በሩን ዘግተን በጉጉት መንጠብቀው ነው በተለይ ከአቶ አብነት ጋር የምትሰሪው ፕሮግራም በጣም ደስ ነው የሚለው በርቱ እግዚአብሔር ደግሞ ከዚህ በላይ በልጦ ለትልቅ ስራ ያብቃችሁ አሚን ያብቃን አሁን እንደዛ ነው የሚባለው በጣም ነው ማመሰግነው ተመልካቾቻችን እናንተም በዚህ ዙሪያ ሌላ ጥያቄ ካላችሁ ከታች አስቀምጡልን ዶክተርንም በእናንተና በእኛ ስም እጅግ በጣም አድርገን እናመሰግናለን በሌላ ዝግጅት እስከምንገናኝ ድረስ ዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበር ሐሳብ አስተያየታችሁን ማስቀመጥ ከታች እንዳትረሱ አብራችሁን እስከዚህ ደቂቃ አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን ቸር ቆዩልን